በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምን ቆያችሁ? አሜን። በባህሪው ሞት በመንግሥቱ ሽረት የሌለበት ቸሩ ልዑል አምላካችን ዛሬም ዘውትርም እስከ ዘላለሙ ይክበር ይመስገን። እንኳን ወር በገባ በአንድ ለሚከበረው የእመቤታችን የቅድስት ድንግል ማርያም በዓለ ልደት በሰላም በጤና ጠብቆ አደረሳችሁ አደረሰን። በዛሬው ዕለት ስለሚከበረው ስለ እመቤታችን ቅድስት ድንግል ማርያም በዓለ ልደት የኦርቶዶክስ ሃይማኖት ቤተ ክርስቲያን በምታስተምረው መሠረት ታሪኳን አሰናድተላችኋል። በመጨረሻም ታደምጡ ዘንድ ለዕለቱ የሚሆን የተመረጡ ዝማሬዎችን አዘጋጅተላችኋል። ወደ ታሪኩን እናልፋለን። ልደታ ለማርያም ከእሴይ ስር በትር ትወጣለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ኢሳይያስ 7 ከቁጥር 14 ብሎ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች መዝሙር 44 ከቁጥር 9 ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ራእይ 12 ከቁጥር 1 ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። ድንግል ማርያም ልደት በነቢያት አንደበት መሠረታቲሃ ውስተ አድባር ቅዱሳን መሠረቶቿ በተቀደሱ ተራሮች ናቸው መዝሙር 86 ከቁጥር 1 እስከ 7። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረታቲሃ ውስተ አድባር ቅዱሳን መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታስተምራለች። ትወፅእ በትር እምስር ወእሴይ ወየዐርግ ጽጌ እምኔሃ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል ኢሳይያስ 11 ከቁጥር 1። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ትወፅእ በትር እምስር ወእሴይ ወየዐርግ ጽጌ እምኔሃ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ እርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ ያመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ መዝሙር 131 ከቁጥር 13 ላይ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢም ሊባኖስ መርዓት ንኢም ሊባኖስ ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ
መኃራት ከቁጥር 8 በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰሎሞን ንኢም ሊባኖስ መርዓት ንኢም ሊባኖስ ንኢ ወተወፂኢ ምቅድመ ሃይማኖት ርእሰ ሳኔር ወኤርሞን አምግበባ አናብስት ወማድባራ አናምርት ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም አንድ ግንቦት በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰሎሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጓድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ተኛይቱ እምቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ። ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እምቦሳ ከበረታቸው ስትወጣ፣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ፣ 6ተኛይቱ ጨረቃን፣ ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ወይም ሕልም ፈች ሊቃለና ሂደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ይተርጉመው ብለውት ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስእለትዬ፣ ረከብኩ ተምኔትዬ፣ የተሳልኩትን አገኘሁ፣ የተመኘሁትን አገኘሁ ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጸዓዳ እርግብ 7ቱ ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየሁ። ቅድስት ሐና ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሴሃ እነኑ ርኢኩ በሕልሜ እርግብ ጸዓዳ መጻእት አበየ ወነበረት ዲበ ርእስየ ወቡአት ውስተ ዝኔየ ወኀደረት ውስተ ከርስየ። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጸዓዳ ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልም በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት እርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ከ7ተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ። ቅዱስ ኢያቄም
በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና እንዘይትረሃው ሰብዓቱ ሰማያት ወፍ ጸዓዳ መጽአ ኀቤየ ወነበረ ዲበ ርእስየ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባሕርይው ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕርይ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ልዩ ባሕርዩ፣ ምልአቱ፣ ስፍንሃቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ቅዱስ ያሬድ ማርያምስ ከጥንት ጀምሮ በአዳም ባሕርይ ውስጥ እንደ ነጭ ዕንቁ ታበራለች። ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምስ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕርይ ጸዓዳ ማርያምስ ከጥንት ጀምሮ በአዳም ባሕርይ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረኢሃ ወበሰማይ አጹቂሃ ሐረገ ወይን ስሮቿ በምድር ጫፎቿም በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ። የብህንሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አለ በሩካቤ ዘበሕግ እመሐና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም 7 ነሐሴ ተጸንሳ ከ9 ወር ከ5 ቀን በኋላ 1 ግንቦት ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳው አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽሕና የጠገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰል ነበር ኢሳይያስ 1 ከቁጥር 19 በማለት ተናግሯል። እንዲሁም ጠቢቡ ሰሎሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ መኃልየ 4 ከቁጥር 7 እስከ 16 በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድነታችን ምክንያት የንጽሕናችን መሠረት የሰው ባሕርይ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ለትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት
ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችን እናከብረዋለን። በዚህም ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዘፍጥረት 3 ከቁጥር 20። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ዮሐ 19 ከቁጥር 26። ይህን የከበረ ምስጢር የማይረዳ የክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድም ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህትነ ነያ እህታችን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለመሸሽ ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤቱ ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ ወይም የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባር አውጋር ነው፣ ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ሥራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሠራችልን ሥርዓት መሠረት በቀናች በተዋሕዶ እምነት ሆነን
በምህረቱ የጎበኘንን አምላካችንን ብቻ እያመለክን የድነታችን ምክንያት የሆነችውን ድንግል ማርያምንም እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት ያካፍለን። አሜን። ወስብሐት ለእግዚአብሔር። ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ እግዚአብሔር መረጠሽ ብትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ ፍስሐ ኮነ በእንተ ልደታ ለማርያም የሰው ልጆች ተስፋ የአዳም ሕይወት ኢያቄም ሐና ፍሬ በረከት ኪዳነ ምሕረት ድንግል ተወለደች የጌታዬ እናት ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነውን ሰላም ዛሬ አገኘነው በድንግል ማርያም የምስራችን በር ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ በእንተ ልደታ ለማርያም እግዝእትነ ማርያም እግዝእትነ ነጽሬሃ ቤነ 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 እግዝእትነ በሕሊናው ያለሽ ቆ በዘመንሽ በጊዜው ፍጻሜ አንቺ ነው ያየን ከመርገመ ሥጋ ከመርገመ ነፍስ ጠብቆ ያኖረሽ አምላክ በመንፈስ እግዝእትነ ማርያም እግዝእትነ ነጽሬሃ ቤነ እግዝእትነ ማርያም
እግዝእትነ እግዝእትነ ነጽሪ ሀቤነ እግዝእትነ ትበልጫለሽ ድንግል እግዝእትነ ሰው ዘር በሙሉ እግዝእትነ የተናገረልሽ እግዝእትነ ሕዝቅኤል በቃሉ እግዝእትነ የታተመሽ ጉድጓድ እግዝእትነ ማንም ያልገባባት እግዝእትነ የምስራቅ ሰሌዳ እግዝእትነ ድንግል እመቤት ናት። እግዝእትነ ማርያም እግዝእትነ እግዝእትነ ነጽሪ ሀቤነ እግዝእትነ ማርያም እግዝእትነ እግዝእትነ ነጽሪ ሀቤነ ንጹሕ ዘር ጌታ ጠብቆ አዳነን መርገምን ፍቆ 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 የሐና ፍሬ የኢያቄም ባንድያ ልጅሽ ድኗል ዓለም ውለታሽ ብዙ የኤልሳጋን ስምሽ ማክበር እንወጣለን መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሹለበጉ እልፍ አእላፋት መላእክት ሁሉ በቀኝ በግራ ካንቺ ጋር አሉ ወድቀው ተነስተው እያሉ ቅዱስ በማኅፀንሽ ላደረው ንጉሥ እንዳንመስል ሰዶም ገሞራ መሸሻውን ሽን ተራራ 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 እውነትንና ጸጋን ተሞልቶ ቃል ሥጋ ሆነ ድንግልን ሽቶ እሳት ጸንስሽ እሳት ታቅፈሻል ተስፋለው ልቤ ይውደቅ ከቅጥርሽ መላእክት ያረጋጉ ማደሪያውን ሽለበጉ መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሽለበጉ መላእክት ያረጋጉ ማደሪያውን ሹለበጉ ማደሪያው ሆንሽው ለበጉ ማደሪያው ሹለበጉ ማደሪያው ሹለበጉ ማደሪያው 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 ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጀሽ ልንሳለም እንመጣለን ደጀሽ ልንሳለም ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጅሽ ልንሳለም እንመጣለን ደጅሽ ልንሳለም ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጀሽ ልንሳለም እንመጣለን ደጀሽ ልንሳለም ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጅሽ ልንሳለም እንመጣለን ደጅሽ ልንሳለም ከአራቱ ማዕዘን ከቅርብም ከሩቁ ሲሰበሰቡልሽ ቤትሽን የናፈቁ ስለምትባርኪን አምላክ በእጆችሽ የተዋሕዶ ልጅ ሆኖ ማን ይቀራል ቤትሽ ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጅሽ ልንሳለም እንመጣለን ደጅሽ ልንሳለም ጣፋጭ በሆነ ዜማ በአንድነት
ቤትሽ ብንሰነብት ውለንም ብናድር አንድም ነገር የለም ላንቺ ምንጀምረው። ፈጣሪ አክብሮሻል ክብሩ የራሳችን ነው። ሰላም እንሰጣለን ሰው ከተቀበለ የማርያም ነን ስንል የማርያም ነኝ ካለ ከርቷት ለሚለን ግን ተውኳት ካሁን ወዲያ እናራግፋለን የእግራችንን ትቢያ። እያያያይም ወይን ባብ ተተርጉሞ እየዳነ ሲሄድ አልጋ ተሸክሞ ድርጊት ከቃል በላይ ሁሉን ከገለጠ አትበሉን ለመልጃ ጥቅስ ካልተሰጠ። የሌለው በውስጡ መንፈስ ቅዱስን አይችል ሊያመሰግን ድንግል ማርያምን ቁጥሩ ይሆንና አይተው ከማያዩ ስሟን ይቃወማል በየአደባባዩ። ቅሪነን አልከዋል ደጅሽን ሳንረግጠው ልጅሽ ሰላም ሳይሰጥ ሰላም እኮ ሩቅ ነው። ልክ እንዳምና ሁሉ ዘንድሮም እንምጣ ልናመሰግንሽ ታቦቱ ሲወጣ። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና ከልቤ ፈለቀ ምስጋና ለክብርሽ እቀኛለሁ ገና ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ለክብርሽ እቀኛለሁ ገና ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና ከሰማዩ ደረት ተተክለው ዓይኖቼ
መቆሚያዬ ሲረጥብ ርሶ በእንባዎቼ ታየሽኝ በፍቅር መዓዛሽ ቀረበኝ። ልካስ ናፍቆትሽ ነው እንዳት ያስለቀሰኝ። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ። ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና። ከልቤ ፈለቀ ምስጋና ለክብርሽ እቀኛለሁ ገና። ያውርድ አንደበቴ መውደድ ዝማሬ ይዝራ ምስጋናሽን ዘላለም ከንፈሬ። ካባውን የሚጣል ይራቆት ለዜማሽ ይደርብ ከበሮ ትከሻ የሚያንሳሽ። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ። ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና። ከልቤ ፈለቀ ምስጋና ለክብርሽ እቀኛለሁ ገና። ዝማሬሽ ከለየኝ ከነሜልኮን መንደር ሰገነት ከሆነኝ የደጃፍሽ አፈር። ይጥቀሰው ቀሚሴ ውበቴ የሚሳመው ጽዮን መሃላዬ ዛሬም በቀኜ ነው። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ። ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና። ከልቤ ፈለቀ ምስጋና ለስምሽ እቀኛለሁ ገና። ባርያሙ ፍሬ ዝናሬ የሚሞላ መታጠቂያ የለኝ ከምስጋናሽ ሌላ። ይሸነፍ ለፍቅርሽ ይረታልሽ ክንዴ በገና ልይዝ ነው ከደርቡ መውረዴ። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ። ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና። ከልቤ ፈለቀ ምስጋና ለክብርሽ እቀኛለሁ ገና። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ። ከልቤ ፈለቀ ምስጋና ለስምሽ ዘምራለሁ ገና። ከልቤ ፈለቀ ምስጋና ለክብርሽ እቀኛለሁ ገና። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ባለጸጋ እመቤት
ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ሰው በሌለበት ከተማ ሞት በከበበው ጨለማ ሞገስ ገንዘቤ ዘመዴ በምርጃሽ ቀንቷል መንገዴ። ፋና ሆነሽኝ መብራቴ በክብርሽ ደምቆለኝ ቤቴ። ሐሴት አረኩኝ ደስታ ያዘነው ገጼ ተፈታ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። እንደኔ ኃጢአት በደል ይገባኝ ነበር መስቀል። ጽኑ ኪዳኗ ጋረደኝ በጸሎቷ ታደገኝ። እስኪ ልናገር ስራዋን የምሕረት እናት መሆኗን። ጽዮን እጆቿን ዘርግታ አስታርቃኛለች ከጌታ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። የክብር ሰንደቅ አርማዬ ወደ መቅደሱ መግቢያዬ አንቺን ይዣለሁ ጠበቃ። የሞቴ ታሪክ አበቃ። እልል እላለሁ ከልቤ ልቅሶዬ ሰምሮ ሐሳቤ። ድንግል ፍቅር ናት ሰላም ለክብሯ ይስገድ ዓለምህ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። የእልፍኜ ማማር ውበቴ ትሩፋቴ ነሽ ሙላቴ። ስምሽ መቀነት ሆኖኛል የዛለው ክንዴ በርትቷል። ባማረው ቤትሽ አድጌ በልጅሽ ጸጋ በልጽጌ። በእናትነትሽ በረከት ይኸው ቆሜያለሁ በሕይወት። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ነይልን በሰላም
እመቤታችን የታወጀብሽ የሕይወት መዝገብ መጽሐፋችን ነሽ። ነይ በደመና በብርሃን ምንጣፍ ሁሉም ከፊትሽ ለቅኔ ሰለፍ ሁሉም ከፊትሽ ለቅኔ ሰለፍ የሕይወት መሰላል ማርያም የመዳን ምልክት ዓለም ነይልን በሰላም ነይልን በሰላም መላከ አርያም ነይልን በሰላም ነይልን በሰላም መላከ አርያም የሕይወት መሰላል ማርያም የመዳን ምልክት ዓለም ነይልን በሰላም ነይልን በሰላም መላከ አርያም ነይልን በሰላም ነይልን በሰላም መላከ አርያም ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይተነበኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይተነበኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባረኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባረኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይጸነበኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይጸነበኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባረኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባረኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይጸነበኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይጸነበኪ በእንተ ሐና እምኪ ወኢያቄም አቡኪ
ኩል ጸወነ እስመ ለከ እግዚኦ አምላክነ መንግሥት ቡሩክ አሜን። ጽርሐ አርያም ጽርሐ አርያም ክብርሽ ገናና ነው ለዘለዓለም። ጽርሐ አርያም ጽርሐ አርያም ጽርሐ አርያም ጽርሐ አርያም ክብርሽ ገናና ነው ለዘለዓለም። በመላእክት ዓለም በሦስቱ ከተማ በኤረር በኢዮር እንዲሁም በራማ ውዳሴ ቀረበ ለሰማይ ንግሥት የአምላክን እናት በክብር አየናት። በበረሃ ያሉ ዓለምን የናቁ ውዳሴሽን ደግመው ስምሽን የሰነቁ አንቺን ስንጠራ ጠላት ገለል ይላል። ማርያም በግርማሽ ከሳሻችን ያፍራል። ከእግሮቿ በታች ጨረቃን ተጫምታ የክብርን አክሊል በራሶቿ ደፍታ በቅዱሳን ሁሉ ትመሰገናለች። ዓለም የዳነባት ድንግል ማርያም ነች።
ተቀደሱ በእምነት ከበዋት ከበሮን አንስተን እንዘምርላት። ላመስግንሽ ላወድስሽ መለኮትን የወለድሽ አማኑኤልን የወለድሽ የአዳም ሕይወት ትምክህቶ ያስቀራት ዘር ምልክቶ
በመኑ በአምሳለ መኑ ናስተማስለኪ በመኑ በአምሳለ መኑ ናስተማስለኪ እመቤቴ የእኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ በማንን መስለሽ ምሳሌ አጣንልሽ የማይተረጎም ምስጢር ነሽ ዘላለም ፍጹም ነው ይህ ነገር ከማለት በስተቀር የለንም አንደበት አንቺን ምንገልጥበት በመኑ በአምሳለ መኑ ናስተማስለኪ የሴቸርነቱ ብንሌኔው መርከብ የሲኖንዴስ ጥበብ የሁሉ ቢነገር ክብረሽን አይመጥን ምሳሌ የለሽም ከፍጥረታት ዓለም በመኑ በአምሳለ መኑ ናስተማስለኪ ጳጦስ ነሽ የሲና መሶብ ነሽ መና የአሮን ልዩ በትር ያፈራሽ ያለዝር ለጌዴዎን ጸምሮ ለዳዊት መዝሙሮ ለሰለሞን አክሊል ክብራችንሽ ድንግል በመኑ በአምሳለ መኑ ናስተማስለኪ የፋራን ተራራ የዕንባቆም ጋራ የነቢያትን ቤት የትህትና ቤት ቤተልሔማችን የእንጀራ ቤታችን አንቺ ነሽ ኤፍራታ ያከበረሽ ጌታ በመኑ በአምሳለ መኑ ናስተማስለኪ